አንደኛ ረገም ዋህድ ከአላህ በታች ሀቡዬ የኔ እናት የኔ ፍቅር ኑሪልኝ፣ ሺህ ዓመት ኑሪልኝ። ውድድ ነው ማረግሽ። ከዛ በኋላ እሺ በህይወት እስካለው ድረስ መቼም ማረሳውም። ረዋንና ሀቢባ እንግዲህ የረዋን ሁለተኛ እናት የሆነችው ሀቢባ ረዋንን ለምን አኩረፈች የሚለውን ዛሬ ይዘንላችሁ መጥተናል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ሰላም ብለናል። እንግዲህ ዛሬ ይዘንላችሁ የመጣ ነው ቲክታክ ላይ ባለ አዲስ አጀንዳ ነው። እሱም እንግዲህ ረዋን እንግዲህ የታወቀችበት የራሷ መንገድ አላት። እሱም ብዙዎቻችሁ ታስታውሱት ይሆናል። የዛሬ 3 ዓመት ምናምን ገደማ ላይ የራቁት ቪዲዮ ተይዞብኛል 50,000 የዱባይ ድርሃም ወስደው አልሰጥም አሉኝ ብላ እያለቀሰች ሀቢባ ቤት መታ ሀቢባ ድምጽ ሆናት ቪዲዮውን ማጥፋትና በህግ ማስጠየቅ ባትችልም ማስረጃ ባይኖራትም ነገር ግን ጠፋብኝ ወይም ሰው ወስዶ አልመልስም ያለችውን 50,000 ድርሃም ከህዝቡ በማሰባሰብ ሀቢባ ለረዋን ይሄንን ብር መልሳላታለች ማለት ነው። እና ያም አልፎ በብዙ ጊዜ ረዋን በሚከፋ ጊዜ ሰው በተናገራ ጊዜ ተጎኗ ሰው የሌለ ልጅ ስለነበረች በምታለቅስ ጊዜ ቀጥታ የችግሯ ተካፋይ እንግዲህ ሀቢባ ነበረች እስከዛሬ። አሁን ግን ሀቢባና ረዋን ምን ሆነው ነው የተቀያየሙት በሚለው ሚጣ ያልናን እንግዲህ ታወቃችኋት። አሁን ኢትዮጵያ ገብታለች። በፊት ዱባይን ከፍቅረኛዋ ጋር ኑሮዋን ዱባይ ያደረገችው ሚጣ ያልናን የሆነች ወፍራም ልጅ እና የሆነ ቀጭን ልጅ ማለት ነው። አሁን ኢትዮጵያ ኑሯችንን ከቲክታክ ላይ ዱባይም ሆነን ቲክታክ እየለመን ነው የምናድረው፣ እዚህም ሆነን ደግሞ ያው ነው በማለት ሀገራችን ገብተን ብንኖር ይሻለናል ብለው ኢትዮጵያ የገቡት ሚጣ አድናን ሀቢባ በጣም ወዳጅ ሆነዋል ማለት ነው። እና ረዋን ባሏ ኡስማን ሀቢባን ይረግጣታል ብዙ ጊዜ እና ለምን ታስረግጫታለሽ? በክፉ ጊዜሽ እኮ እናትሽ ነበረች፣ ተጎንሽ የነበረች ልጅ ነበረች በማለት እንግዲህ ረዋንን እስከ ባሏ እየረገጡ ይገኛሉ ማለት ነው። በጣም ነው የሚያሳዝነው። የሚያገናኘው ነገር የለም። ምክንያቱም ኡስማን የራሱን የቻለ አንድ የሆነ ግለሰብ ነው። ረዋን ደግሞ ራሷን የቻለች ልጅ ናትና ምንም እንኳን ባልና ሚስት ቢሆኑ ስለ ኡስማን ረዋን መጠየቅ አለባት ብዬ አላምንም። እንዲያም ቢሆን ሀቢባ እስካሁን ምንም የተናገረችው ነገር የለም። ነገር ግን በእድም ለታ በረዋን የቀጠሮ ጌም ላይ አልተገኘችም ሀቢባ። እና እንግዲህ ሚጣ አድናን ምን ቤት ናትና ነው በሀቢባ በኩል ተወክላ ረዋንን ረገጣ የጀመረችው ሲባል ለዚህ መልስ የለውም። ምክንያቱም በማይመለከታት ነገር ሀቢባ ራሷ ችግር ካለ ሀቢባ ራሷ መናገር አለባት እንጂ በና ሚጣና በና አድናን ረዋንን ማሰደብ አለባት ብዬ አላስብም። ምክንያቱም ረዋን ሀቢባን የተናገረችው ነገር የለም። ሁለተኛ ደግሞ እንደውም ሀቢባ ኡስማን የረዋንን ባል በጣም አድርጋ ስትሰድበው አእምሮ የሚነካ ነገር ስትናገረው ምንም ያላለች ልጅ ናት ረዋን ማለት ነው። ምክንያቱም ምንም ያላለችው ባሏ ሲነካ ወዳና ፈቅዳ አይደለም። ማንም ሰው አብሮት የተኛውን ሰው የልጇ አባት ሲነካ ወዶ ፈቅዶ ዝም የሚል የለም። ነገር ግን ሀቢባ ባለውለታዋ ከመሆኑ አንጻር የተነሳ ዝም ብላለች ማለት ነው። እንደዛ ስትሳደብ ሀቢባ ባሏን ማለት ነው። ስለዚህ እና ሚጣና አድናን አሁን ምን ቤት ምን ማን ግቡ ብሏቸው አንዴት እንደዛ ውለታ ላይ የዋለልሽ ልጅ እንዴት እንደዛ ታደርጊያለሽ እና እንዴት ትተያታለሽ ብለው ረገጣ የጀመሩት። ረዋን አልተውቻትም። በጌሟ ቀን የቀረችው ሀቢባ ናት። እንግዲህ የቀረችበት ምክንያት የራሷ ምክንያት በእርግጥ ሊኖራት ይችላል ሀቢባ። ነገር ግን ሚጣ አድናን ምን አስባ ነው እንደዚህ ልትሳደብ የቻለችው? እና ደግሞ እንደ ጥሩ ታሪክ እንዳለው ሰው ሆና ሚጣ አድናን እነ ረዋን ኡስማንን የመናገር ሞራል የላትም ብዬ ነው የማስበው። ምክንያቱም እንደምታውቁት ወደ ሀገር ሊገቡ ሲሉ
የመሸኛ ብለው የቀጠሮ ጌም አዘጋጅተው ነበር ዱባይ ላይ ሆነው ማለት ነው። ሚጣ የአድናን ማለት ነው። እና አዘጋጅተው ማንም ሰው አንበሳም ሆነ ምንም ሳይሰጣቸው ሀቢባ ብቻ ነበረች እና አንድ አንበሳ ያወረደችላት ስታለቅስ ነበረ። በቃ ይህን ቀን ከማይ ምነው ፈጣሪ ወይኔ አቅርቦት ቢሆን እያለች ነበር። ባሏ ራሱ በቃ ይሄ ቀን እንደዚህ ከሚያሳየ ፈጣሪ ምን ችግር አለ መኪና አደጋ እንትን ቢለኝ እያለ በምሬትና በለቅሶ ሁለቱም እያለቀሱ በሚዘገንን ሪከርድ እያለቀሱ ነበረ። እና እንደዚህ የራሳቸው ህይወት ወደኋላ መለስ ብለው ማየትና ማስተካከል ያልቻሉ ልጆች እነ ረዋንን ለመሳደብ ብቃት አላቸው ብዬ አላስብም። ምክንያቱም ኡስማንና ረዋን ሀቢባ ሰጣቻቸውም አልሰጣቻቸውም ወይም የዱባይ ታዋቂዎች ሰጧቸው አልሰጧቸውም የተወሰነ በተሰጣቸው ነገር ህዝቡን አመስግነው ተከታታያቸውን አመስግነው በሰላምና በክብር ከፍ ዝቅ ብለው አክብረው ነው የወጡት ክልል ላይ ማለት ነው። እነሚጣ ያድናን ግን ጌሙ እንዳለቀ በጣም እያለቀሱ እኔ ሰው የለኝም እያለች ራሱ ሚዲያውን መሳቂያ ሆና ነው የከረመችው ማለት ነው ሚጣ ያድናን። ስለዚህ አሁን ምን ቤት ናትና ነው እነረዋልን ለመናገር ሞራሉን ከየት ነው ያመጣችው? እኔ ያልተከፈተልኝ ጥያቄ ይሄ ብቻ ነው። እና ስርዓት ብትይዢ በልጆቹ መሀል ባትገቢ፣ በሀቢባና በረዋን መሀል ባትገቢ። ምክንያቱም ረዋንና ሀቢባ ሊታረቁ ይችላሉ ማለት ነው። እንደዛ ልጅ ነው የማስበው።